የተወደዳችሁ ኦርቶዶክሳውያን እግዚአብሔር አምላክ እንኳን ለአብይ ጾም 3ኛ ሳምንት ሰላም ሁላችን አደረሰን። ጾሙን በሰላም እንዲያስፈጽመን የአምላካችን ቅዱስና መልካም ፍቃድ ይሁንልን። እንደ እግዚአብሔር መልካም ፍቃድ የአብይ ጾም 3ኛ ሳምንት ምኩራብን በተመለከተ ጥቂት እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው የአብይ ጾም ሳምንት ምኩራብ በመባል ይታወቃል። ቅዱስ ያሬድ በጾመ ድጓ ድርሰቱ ከዚህ በፊት እንዳለው ለአብይ ጾም ሳምንታት ስያሜ ሲሰጥ ለሶስተኛው ሳምንት ምኩራብ የሚል ስያሜ ሰጥቶታል። ከስሙ ስንነሳ ምኩራብ ማለት ኮረብታ፣ ተራራ ወይም ደግሞ ተራራን የሚያክል ታላቅ ሕንፃ የሚል ፍቺ አለው። አይሁዳውያን ስርዓተ አምልኮን የሚፈጽሙበት ቦታ መሆኑ ደግሞ ይወሳል ማለት ነው። ከዚህ ጋር አያይዘን እንግዲህ የአይሁድ ስርዓተ አምልኮ በብሉይ ኪዳን የተፈጸመባቸውን ሁለት ታላላቅ ቦታዎች ማስታወስ ግድ ይለናል። የመጀመሪያው ደብተራ ኦሪት የምትባለው ወይም ደግሞ የኦሪት ድንኳን የምትባለው ናት። እስራኤላውያን ከግብጽ በወጡ ጊዜ ከግብጽ ወጥተው ሰለሞን የእግዚአብሔርን ቤተ መቅደስ እስከሚሰራ ድረስ ሀገራቸው ገብተው ማለት ነው እስከ 430 ዘመን ግብጽ ነበሩ። ከዚያ ሲወጡ እስከ ሰለሞን ድረስ በድንኳን ደብተራ ኦሪት ተቀምጣ እንግዲህ ያቺ የኪዳን ጽላት ጌታችን እግዚአብሔር ለነሱ የሰጣቸው የቃል ኪዳኑ ታቦት በዚያ በደብተራ ኦሪት ተቀምጦ በሚንቀሳቀሱበት ወይም ጉዞ በሚያደርጉበት ሰዓት እየተነቀለ በሚሄዱበት ቦታ ሁሉ የሚተክሉት የአምልኮ ቦታ ነበረ። ያ ደብተራ ኦሪት ይባላል። ሌላኛው ግን እንግዲህ ከሰለሞን ቤተ መቅደስ መስራት በኋላ ደግሞ አይሁድ በተለይ ርስታቸው ከነዓን ከገቡ በኋላ ምኩራብን ሰርተው በየቦታው ማለት ነው። የሰለሞን ቤተ መቅደስ ብቻ አይደለም፣ በየቦታው በናዝሬትም በቅፍርናሆም በተለያዩ ቦታዎች ምኩራቦችን ሰርተው ስርዓተ አምልኮ ይፈጽሙ ነበረ ማለት ነው። ታላቁ የሰለሞን ቤተ መቅደስ ወይም ደግሞ ታላቁ የኢየሩሳሌም ቤተ መቅደስ ወደ 3 ጊዜ አካባቢ የመቃጠል አደጋ ደርሶበታል። ከነዚህ ከሶስቱ ሁነቶች ሁለቱ የተፈጸመው በብሉይ ኪዳን ሲሆን አንዱ ደግሞ የተፈጸመው በሐዲስ ኪዳን ነው። በተለያየ ጊዜ የንዋያተ ቅድሳት መመዝበር ወደ ሌላ ሀገር የመፍለስ ሁኔታ የገጠመው ታላቅ ቤተ መቅደስ ነበር ማለት ነው። ይህን ያክል ካልን እንግዲህ ምኩራብ የምንለው አይሁድ ምን የሚያደርጉበት ነው ከተባለ ስርዓተ አምልኮን የሚፈጽሙበት፣ ያጠፋ ካለ በሕግ የሚቀጡበት፣ መስዋዕተ ኦሪትን የሚፈጽሙበት እንዲህ አይነቱን ስርዓተ አምልኮ የሚፈጽሙበት ቦታ ምኩራብ ይባላል። በባለፈው ሳምንት በሚገባ እንደተገለጸው በቀዳሚት ሰንበት ወይም ደግሞ በአይሁድ ሰንበት በዚያ ተሰብስበው የእግዚአብሔርን ቃል በመናገር የሚያስተምሯቸው የአይሁድ ሊቃውንት ወይም ረበናት የሚባሉ አሉ። በእነሱ ትምህርትን በመማር ያሳልፋሉ ማለት ነው ቀኑን። የአይሁድ ሰንበትን በተመለከተ እንግዲህ ባለፈም እንዳልነው በጣም ጥብቅ የሆነ የሰንበት አከባበርን የሚከተሉ ህዝቦች ነበሩ ማለት ነው። እንግዲህ ከብዙ በጥቂቱ የምኩራብ እንትን ይሄንን ይመስላል። በተለያየ ቦታ አይሁድ በየሄዱበት ቦታ ሁሉ ሃይማኖታቸውን የማይተዉ ስለሆኑ ምኩራብን ተክለው የማምለክ ምኩራብን ተክለው አምልኮታቸውን በዚያ የመፈጸም ስርዓት ነበራቸው ማለት ነው። እንግዲህ በኦሪት ወይም በብሉይ ኪዳን የነበሩ ታላላቅ የአምልኮ እንትኖች እነዚህ ናቸው። በየቦታው የሚሰሩ ምኩራቦች አሉ። ታላቁ ደግሞ በዓመት አንድ ጊዜ ቢያንስ ማንኛውም እስራኤላዊ ተሰብስቦ የሚሄድበት ታላቁ የሰለሞን ቤተ መቅደስ አለ። በዓመት አንድ ጊዜ ማንኛውም እስራኤላዊ ግዴታው ነው ወደዚያ መውጣት ካለበት ሁሉ ማለት ነው። በሀገር ውስጥ ላሉት በዓመት 2 ጊዜ፣ ከሀገር ውጭ ላሉት በሙሉ ደግሞ በፋሲካ ሰሞን በዓመት አንድ ጊዜ ወጥቶ በዚያ በሰለሞን ቤተ መቅደስ መሰብሰብ ግዴታ ነበረ። ከዛ ውጪ ግን ባሉበት ሁሉ በተበተኑበት ሀገራት በሙሉ ምኩራብን ተክለው ይማሩ እንደነበረ ስርዓተ አምልኮ ይፈጽሙ እንደነበረ እንግዲህ መጽሐፍ ቅዱስ በጥቂቱ ያስረዳናል ማለት ነው። የዚህ ሳምንት አስተምህሮ ምንድነው የሚለውን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ እንዳስተማረ በምኩራብ ገብቶ እንግዲህ ስርዓተ ኦሪትን የፈጠረ እግዚአብሔር ነው። በአዲስ ኪዳን ተገልጦ ሰውን ለማዳን ይሄ ድህነት መንገድ የተጀመረው የተለየ አምላክ አይደለም ከብሉይ ኪዳን ያለው። ነገር ግን
ፈሪሳውያን ከሚጠብቁት ሕግ የተነሳ ወይም ደግሞ ሰዱቃውያን ከሚጠብቁት ሕግ የተነሳ የድህነት መንገድ እንዳይዘነጋ ትክክል ያልሆነውን ነገር በሙሉ እያረመ በምኩራባቸው ክርስቶስ አስተምሯል። በምኩራባቸው ገብቶ ማለት ነው። በማርቆስ ወንጌል ምዕራፍ 6 ቁጥር 1 ላይ የምናገኘው ታሪክ ይህንን የሚነግረን ነው። በምኩራብ ገብቶ ያስተምር ነበር፣ ብዙዎችም ከአንደበቱ የተነሳ ይደነቁ ነበር ይላል። ምክንያቱም እንደ አለቆቻቸው ወይም ደግሞ እንደ ጌቶቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ማለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ነውና እንደ ባለስልጣን ያስተምራቸው ነበረ። በራሱ ቃል ነው እንግዲህ ለሙሴ በሰጠው ቃል ራሱ እግዚአብሔር ስጋ ለብሶ ሲመጣ ደግሞ መደነቃቸው የሚገርም አይደለም። በዚያ የተነሳ በምኩራብ ገብቶ ማስተማሩን የሚነሳበት ሳምንት ነው ማለት ነው። ሌላው ደግሞ ከዚህ ተያይዞ የሚነሳው ወደ ምኩራብ የመጣባቸው ወይም ደግሞ ምኩራብ ገብቶ ያስተማረባቸው ወደ ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ ያስተማረባቸውና ወደዚያ የመጣባቸው ዋና ዋና ምክንያቶች አሉት። የመጀመሪያው በብሉይ ኪዳን ከነበሩ ስርዓቶች ውስጥ እግዚአብሔር አምላክ በማጽናት ያሳለፋቸው አሉ። ደግሞ በክርስቶስ ቤዛነት በሆነ የድህነት ስራ ደግሞ ተተክተው ደግሞ ያለፈዋሉ። ስለዚህ ያጸናቸውን በተመለከተ እነዚያን ነገሮች እንግዲህ በምኩራብ ተገኝቶ በማስተማር ቦታው የእግዚአብሔር ቤት እንደሆነ እንደውም አንድ ቦታ ቤቴስ የጸሎት ቤት ተብላ ትሰየማለች፣ እናንተ ግን የወንበዴዎች ዋሻ ያደረጋችኋት ብሎ ተናግሯል። ክርስቶስ ነው ይሄን የተናገረውና ይሄንን ሲል በብሉይ ኪዳን ሕግ የሰጠው ነው በሐዲስ ኪዳን መጥቶ ያስተማረ። ይሄንን ለማጽናት ክርስቶስ በምኩራብ መጥቶ አስተማረ። ሌላው ደግሞ ሁለት ፋሲካዎች ደግሞ ክርስቶስ እንግዲህ በሕይወት ዘመኑ በዮሐንስ ወንጌል እንደሚነገረው 3 ፋሲካዎች ናቸው ያለፉት። በተለይ ክርስቶስ ማስተማር ከጀመረበት ጊዜ በኋላ ማለት ነው በደንብ የሚጠቀሰው 3 ፋሲካዎች ናቸው። የመጀመሪያው ከእናቱ ጋር በ12 ዓመቱ የወጣበት ፋሲካ አለ። ከዛ በኋላ ግን ቤተ መቅደስን ለማንጻት የመጣባቸው ፋሲካዎች አሉ 2። የመጀመሪያ ለማስተማር ወደ ምኩራብ ሲመጣ ቤተ መቅደስን ለማንጻት ነበረ የመጣውና በምኩራብ መስዋዕትን የሚያቀርቡ ሰዎች ሲሸጡ ሲለውጡ ሲነግዱ አይቶ ያንን ለማጥራት ያንን ለማንጽዳት መጥቶ ነበርና እንስሳትን በሙሉ ከቤተ መቅደስ አስወጥቷቸው ነበረ። ይሄንን ምስጢር ምናልባት የአንድምታ ትርጓሜ ሊቃውንት እንደሚናገሩት እንስሳትን ሁሉ ከቤተ መቅደስ ያስወጣበት ምክንያት እርሱ የሚሰዋበት ጊዜ ስለደረሰ በእርሱ መስዋዕትነት እነሱ የሚሰውበት ጊዜ እንዳለፈ ጭምር ለማመልከት ነበረና ይሄንን አድርጓል። ሌላው ደግሞ ያው ለማስተማር እንግዲህ ይሄንን ነገር ፈጽሟል ማለት እንችላለን ማለት ነው። ከዚህ ባሻገር እንግዲህ በዕለቱ ወይም ደግሞ በዚህ በምኩራብ ጊዜ የሚታወሰው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ እያስተማረ ሳለ የፈጸማቸው ገቢረ ተአምራት ያደረጋቸው ነገሮችም እንዲሁ ይታሰባሉ ማለት ነው። ይሄንን ይመስላል አጠቃላይ ነገር። ሌላው በዚህ ሳምንት የሚነበቡ የቤተክርስቲያናችን ምንባባትን የተመለከተ ነው። እንግዲህ በወንጌል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተሰቦቹ ማለትም ከድንግል ማርያምና የጌታ ወንድሞች ከሚባሉት ጋር ወደ ቅፍርናሆም ሄዶ መቀመጡን በዮሐንስ ወንጌል የሚያነሳው ይነበባል። ከምስባክ ደግሞ እንግዲህ እስመ ቅንዓተ ቤትከ በልዓኒ የምትለው ወይም ደግሞ የቤት ቅናት በልታኛለች፣ እነሱ የሚሰድቡ ስድብ በኔ ላይ ወደቀ፣ ነፍሴንም በጾም አስመረርኳት የሚለው መዝሙር 68 ከቁጥር 2 በዲያቆኑ ይሰበካል ማለት ነው። የሚቀደሰው ቅዳሴ ደግሞ ቅዳሴ እግዚእ ነው ማለት ነው። አስተምህሮ ከብዙ በጥቂቱ ይሄንን ይመስላል። እግዚአብሔር አምላክ ለቀጣዮቹም ሳምንታት በሰላም እንዲያደርሰን የሱ ቅዱስና መልካም ፍቃድ ይሁንልን።